ስለ እርጅና ላወራችሁ ፈለግኩ ዛሬ። እስቲ እንዴት ወጣት እያለ ምናረጅ አይመስለንም እኛ። ቆዳችን ተጨማዶ ወይ ደግሞ ፀጉራችን ነጥቶ ወይ እንደዚህ ሰውነታችንን ቢብሎን ወይ ደግሞ ማንበብ አቅቶን እንደዚህ መነጽር እያስፈለገን ምናምን አይሰማንም። እንደሱ ምናረጅ አይመስለንም እኛ። ሌላ ሰው ያረጃል እንጂ ወይም ደግሞ ሽማግሌ ሲባል ወይ ደግሞ አሮጊት ሲባል ሌላ ሰው ነው መስሎ የሚሰማን። እየተነገረ ራሱ እያወቅ መቼም እናውቀዋለን። ወጣት ማለት እኮ የወደፊቱ ሽማግሌ ማለት ነው። ግን ሰው እያረጀ ሲመጣ ለካ እውነት ነው። አገር ማስተዳደር ወይ የስልጣን ቦታ ወይ ትልቅ ትልቅ አይነት ኃላፊነት ያለበት ቦታ እንዲሆን የሚደረገው በኋላ ነው እየገባን የሚመጣው። ለምንድን ነው ወጣት እያለን የሚያስጨንቀን ነገር፣ የሚያሳስበን ነገር፣ የሚያሳዝነን ነገር፣ የሚያስደስተን ነገር በጠቅላላ ምንም አላስፈላጊ እንደሆነ እየታወቀን ይመጣል። ምን ማለት መሰላችሁ? በጣም ስትረስ የሚያደርግብን ነገር አለ። ለምሳሌ አሁን ግለሰብ ህይወት በተመለከተ፣ ፍቅርን በተመለከተ ወይ ሴክስን በተመለከተ ወይም ደግሞ ሪሌሽንሽፕ ይሄ ጋብቻን በተመለከተ በጣም ብዙ ነገር የሚያስጨንቀን፣ እንዴት እንደዚህ ይሆናለሁ እኔ፣ እንዴት እንደዚህ ይደርስብኛል፣ ለምን እንደዚህ ከሆንኩማ መኖርም አልችልም ማለት ነው፣ ወይም ደግሞ ራሴ ማጥፋት አለብኝ ወይ ሌላ ሰው ማጥፋት አለብኝ ብሎ የሚያሳስበን ነገር ሁሉ በኋላ ላይ በጣም ነው የሚገርመን፣ በጣም ነው የሚያስቀን እንጂ ለራሳችን ራሱ ስናሰሙ። እኔ እንጃ እንግዲህ ብዙቻችሁ መቼም ያው እድሜ ገፋ ገፋ እያለ ሲመጣ የምናውቀው ነገር ነው። ያው ምለውን ነገር ሁላችሁ የምታውቁት ነገር መሆን አለበት። ምክንያቱም እኔ በራሴ በኩል በመጀመሪያ ደረጃ ቀስ እያለ ነው ፕሮሰሱ። የሆነ ጊዜ ላይ ማንበብ ቀረብ አድርጌ ማንበብ እያቃተኝ መጣ። ማለት መብራት በደንብ ማብራት አለብኝ ወይ ቦግ ያለ መብራት ካላደረግኩ አልታይህ ይለኝ ጀመር። ከዛ ስቲል መቀበል አልፈለግኩም። መነጽር እንደሚያስፈልገኝ መቀበል በጣም ረጅም ጊዜ ፈጀብኝ። እንዴ ወይት የማይታየኝ እኮ መብራት ስላነሰ ብቻ ሳይሆን ከዚህ በፊት ማየት የምችልበት ቦታ አሁን ማየት አልችልም። ከዚያ ነው እስቲ መነጽር ሄጄ ልለካ ወይ ደግሞ ልመልከት እስቲ ብለን በመነጽር ስናየው በአንዴት ቦግ ብሎ የሚታየን እና የሚገርም አይነት ስሜት የሚሰማኝ፣ ወይ ለካ እስካሁን እውር ሆኜ ነበር፣ ለካ ጭራሽ እንደማይታየን እያወቅን ራሱ እርጅና ላለመቀበል ስንል መነጽር መግዛት ወይ ደግሞ ማድረግ አንፈልግም። የማንበቢያ መነጽር ነው የምላችሁ። ይሄ አሁን ከበሽታው ከምናምን ጋር አለም። በሽታ እድሜ በጣም በብዙ ያሳጥራል። በሽታ በጣም ቶሎ ያስረጃል። ከበሽታ ጋር የተገናኘ ሳይሆን በጤንነት ለሚያረጅ ሰው ነው የምነግራቸው አሁን ያለውን። በዛ ላይ ባንታመም ራሱ በጣም የሚገርም አይነት የሰውነት ለውጥ ይመጣል። ለምሳሌ አሁን እኔ ኳስ መጫወት በጣም እወዳለሁ። በጣም ድሮም ትንሽም ጀምሮ ኳስ ለፈን እጫወታለሁ እና የሆነ ጊዜ ላይ ምን እንሆናለን፣ ኳስ ለምሳሌ ሲመታልን ሰው ሲያቀብለው ወይ በጠገባችን ሲያልፍ ቶሎ ብለን ሄደን የምናቆመው በኋላ ልክ እንደ ስሎ ሞሽን ይሆናል። ልክ እንደ ስሎ እያየ ነው ልናቆመው እየሞከር ነው ያልፈናል ኳሱ። ከዛ ነው የሚታወቀን አንዴ ለካ ሰውነት እግሬ ስሎ ሆነ ማለት እንጀምራለን። እና እንደው ዛሬ ላጫወታችሁ የፈለግኩት መሰላችሁ፣ የሰው ልጅ እያረጀ ሲመጣ ጥበበኛ ይሆናል፣ አስተዋይ ይሆናል፣ አዋቂ ይሆናል። ለምንድን ነው? በጣም ብዙ ስሜቶቻችን የሚወጥሩን ነገር፣ ስሜቶቻችን አጨናቅፎ የሚይዙን ነገር ሁሉ ይለቁናል። እና አርቆ ማሰብ ማለት ለካ እንደዚያ ነው። አርቀን ማሰብ እንጀምራለን። ይሄ ነገር እኮ በጣም ብዙ ነገር አላስፈላጊ እንደሆነ በህይወታችን ውስጥ በጣም ብዙ የሚያስጨንቀን ነገር አላስፈላጊ ነው። ያ ግን የሚታወቀን እድሜ ከገፋ በኋላ ነው፣ እየቆየን ስንመጣ ነው እንጂ በወጣትነት ተወጣጥረን በስሜቶች በምን ተወጣጥረን በጣም ብዙ ነገር በቃ ለምን እንደዚህ ሆነን ብለን በቃ ስንበሳጭ ነው የምንለው ቀኑን ሙሉ፣ ወይ ስንናደድ፣ ወይ ስናዝን፣ ስናለቅስ በኋላ ላይ ነው የሚታወቀን ለካ ያ ሁሉ የማደርገው ነገር ሁሉ አላስፈላጊ ነው። እና ምንድን ነው ሰዓትን ወደኋላ መመለስ አይቻልም። ኦኬ፣ ሰዓት ወደፊት ብቻ ነው የሚሄደው። ስለዚህ ብልጥነት ወይም ደግሞ ብልጥ ሰው በእድሜው የገፋ ሰው ነው።
ናቹራል ተፈጥሮ ራሱ ታግዘዋለች። ሰው እያረጀ ሲመጣ ብዙ አይነት ስሜቶቹ ጥሩ አይነት አመለካከት ያመጡለታል። ያ መጥፎ ነገር ሁሉ የሚታየው ማለት የሚያስጨንቀው ነገር ወይ ደግሞ ስትረስ የሚያመጣበት ነገር ሁሉ ለካ አላስፈላጊ መሆኑን እያወቀ ይመጣል። እና ወገኖቼ ይህንን የምትሰሙ ወጣቶች ከሆናችሁ የወደፊቱ ሽማግሌና አሮጊቶች ናቸው። ማንም ከእርጅና የሚቀር የለም። በጠቅላላው የሚያረጅና ኃላፊ ነው እና ደግሞ ለሚያልፍ ጊዜ በጣም ብዙ ነገር ስትረስ ባናደርግ በጣም ብዙ በአሁኑ ሰዓት ህይወት በጣም ስትረስ እየሆነች ነው። በሁሉም አገራት በሁሉም ክፍለ ዓለማት ውስጥ በጣም ብዙ አይነት ስትረሶች እያመጣበት ነው። የኑሮ ስትረስ፣ የህይወት ስትረስ ራሱ በጣም ብዙን ሰው ዲፕሬሽን፣ በጣም ብዙ አይነት ችግር ውስጥ እየከተተው ነው። እና እባካችሁ እስቲ ሰከን ብለን ብናስብ፣ አንደኛ ማንኛውም ነገር ኃላፊ ነው፣ የሚያልፍ ነው። ይህንን ግን ማወቅ የምንችለው ከእድሜ ጋር አብሮ ነው። ስለዚህ መታገስ፣ የወጣትነትና የሚሰሙንን አንዳንድ መጥፎ ስሜቶች በመታገስ ራሱ ሰዓት እኮ ብዙን ነገር ያክማል። ጊዜ ሲያልፍ ብዙን ነገር እያሻሻለ እያከመ እያዳነ ነው የሚሄደው። እና አረጃው ብላችሁ ለምታስቡ እርጅና በጣም ጥሩ ጊዜ ነው። የህይወታችን ትልቁ ጊዜ ሰው አርጅቶ ያለውን ነገር ማመዛዘንና ማየት የሚጀምርበት ጊዜ ላይ ነው። እና ጉድላክ ብያችኋለሁ።